ናቲ በቃ እኔ እንድትስመኝ እፈልጋለሁ። እሺ ደስ ይለኛል። ኖ እዚህ ጋር አይደለም፣ ከንፈሬ እንድትስመኝ ነው የምፈልገው። ምን ነው? እንዴት ማለት? በቃ ማለት ናፍቆኛል። ከንፈሬን ብዙ ጊዜ ማለት በቃ ልትስመኝ ነው የምፈልገው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በጣም ያዘንኩበት ጊዜ፣ በጣም የደነገጥኩበት ሰዓት ቀን አካባቢ የአርቲስት ነጻነት ወርቅነህን እልፈት እንግዲህ ሁላችንም ሰምተን ብዙዎቻችን በጣም የተሰማን ስሜት እየገለጽን ነው፣ በኮሜንትም በቪዲዮም እና ሰው በቃ ከንቱ ነው። እኛ የሰው ልጆች ከንቱ ነን። እውነት ለመናገር እኔ ለራሴ ራሱ ፈራውኝ። እውነት ብቻ እግዚአብሔር ለንስሐ ሞት ያብቃን። ጊዜያችን በጣም አልቋል። ጠዋት ታይተን ማታ የምንጠፋበት ጊዜ ላይ ነው ያለ ነው። በጣም እውነት እንዴት ብዬ እንደምነግራችሁ ራሱ አላቅምና እስካሁን ሰዓት ድረስ ምንም ማመን አልቻልኩም እኔ። እንግዲህ ድንገታዊ ነው። ከዚህ በፊት ታሞ እንደዳነ ነው የምናውቀው የሰማነውም። እግዚአብሔር በፈቀደው ሰዓት ሁሉም ስለሚሆን እንግዲህ ከዚህ ዓለም ድካም አርፏል። ፈጣሪ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ በሙሉ መጽናናትን ይስጥልን። ፈጣሪውን ነፍሱን ይማረው እላለሁኝ። እንግዲህ የአስፊቲም 2 ዓመት ከትናንት ወዲያ ምናምን ነበረ ካልተሳሳትኩኝ። ብቻ በጣም ያሳዝናል። ከባድ ነው የኛ ነገር። ለሁሉም መጽናናትን እመኛለሁ እና በሱ ቪዲዮ እያየሁኝ ተደብሬ ዝም ብዬ ዩቲዩብ ላይ ግብት ስል እነ ሄሉ ቪዲዮ ለቀው አየሁኝ። ቪዲዮን ለማየት ሞከርኩኝ። ያው አንዳንዴ ጥሩ ስሜት ላይ ስትሆኑ የምታዩት ነገርና ተደብራችሁ የምታዩት ስሜታችሁን ለመግለጽ ብዙ እንትን አትሉም እና ቪዲዮውን አይቼ ማለፍ አልቻልኩም። ምክንያቱም ያው አንዳንድ ኮሜንቶችም እያየው ስለነበረ ሀሳብ መስጠት አለብኝ ብዬ ነው ወደ እናንተ የመጣሁት። በመጀመሪያ ወንድሜ ናቲ 100,000 ገብተሃል፣ እግዚአብሔር ይመስገን 100,000 ገብቷል። ቤተሰብ እንኳን ደስ ያለህ ወንድሜ። ከዚህ በላይ 200,000፣ 300,000፣ 400,000 እያልክ 1 ሚሊዮን እንድንገባ ያርገን። እውነት ለመናገር ቻናሉን አልሰራበትም ረጅም ጊዜ ታውቃላችሁ። ያው ከኢትዮጵያም ከወጣ ጀምሮ 3-4 ቪዲዮዎች የተሰራበት በ2 ዓመት ውስጥና ለዛም ነው እድገቱ የተገደበው። እንግዲህ ወደ ኢትዮጵያ ሲመጣ 3,000 ነበር የቀረው፣ ይኸው ሞልተናል። ብቻ እግዚአብሔር ይመስገን። ሄሉሻም እንግዲህ በቅርቡ 200,000 እንደምትገባ ተስፋ አድርጋለሁ። ቤተሰብ ያው እሷም እየሰራች ስላልነበረ አሁን እንግዲህ በአዲስ ያው እየሰሩ ነው። እንደ እግዚአብሔር ፍቃድ 200,000 በቅርቡ እንገባለን። አንድ ላይ እንድናከብረው ያብቃል ለማለት እወዳለሁ። እንግዲህ ስለ ዛሬ ቪዲዮ ትንሽ ሀሳብ ልስጣችሁ፣ ኮሜንትም ለማየት እሞክራለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ማለት ነው እና ዛሬ ቪዲዮ ላይ እንግዲህ ናቲ ነጻነቱን ተነፍጎ ወንድ ልጅ ተበላ። እንግዲህ ሄሉሻ ቅብጠቷን ነጻነቷን በስነስርዓት አውጃ ጀምራለች። ይሄ ምንም መንጫጫት አያስፈልገውም፣ ግልጽ ነገር ነው። ናቲ የተደረገው ፕራንክ ቁጭ እየሳልኩትና ሌላ ሰው ተደርጎ ቢሆን ኖሮ ሄሉ ዛሬ ከዚህ ከአንዱ ሶፋ ነበረ የምትጋጭ። አስባችታል። ናቲ ግን ይኸው እንደምታዩት እንግዲህ ፍላጎቷንም እንትን ላለ ማለት እሷንም ላለማስቀየም በተወዛገበ ነገር ውስጥ ሆኖ እሷን ለማስረዳት ወይም ደግሞ እሷን ለማረጋጋት ነበር ሲሞክር የነበረው። የብዙ ወንዶች መማሪያ ይሆናል ብዬ አስባለሁ ናቲ። ምክንያቱም ማንኛውም ወንድ እንደዚህ እንኳን ቆይቶ ተለያይቶ ከርሞ መጥቶ ናቴ እንኳን በይፋ ሳመኝ ተብሎ የብዙ ወንዶች ታውቃላችሁ እንዴት እንደሚሆኑባችሁና ሴትን ልጅ እንደዚህ ሪስፔክት አድርጎ ማናገርም አይችሉም። ከጠየቀችው ሲጀምር ማን ነው እምቢ የሚለና በጣም ኮሜንቶችም እያየው ነበረ። ተረጋጊ ምናምን የሚል ይሄ ቪዲዮ ሳጨርሱ የምትሰጡት ሀሳብ እንደሆነ እረዳለሁኝ። ምክንያቱም ሄሉ ፕራንክ ነው ያደረገችው፣ ጅማሬ ነው በቃ። የእሷ ቪዲዮ ይታወቃል ሲጀመር። እንደዚህ ነውር የታየበት ቪዲዮ እንኳን በህይወቷ ሰርታ አታውቅም። አሁን በኋላ ነው እንጂ ብዙ ክፉ መናገር አልፈልግም እኔ። እሱን ለቪዲዮ ብላ ምንም ነገር ሰርታ አታውቅም። በኋላ ላይ የተሰራ አንድ በጣም የሚያናድደኝ
ለመቼም ልረሳው ማልችል የሚያበሳጨኝ አንድ ቪዲዮ ብቻ አለ። ለምን የምልበት ቪዲዮ ማለት ነው። ይሆናል ብላ ሰዎችን ለማስደሰት ብላ ያደረገችው አንድ ቪዲዮ አለ። ከሱ ውጪ ሄሉ በዚህ ልክ መስመር ስታጣቅም ፕራንክ እንደሆነም ግልጽ እየተናገረች ነው እዛው ላይ ቪዲዮ የምትሰራውና በዛ ያዙት። ብቸኩልም አዲስ ሰው አይደለም ናቲ። በነገራችን ላይ ሴት ልጅ ናት፣ ብልጥ ናት። ፍቅሯን ማዳን ያለባት እሷ ናት ብዬ ነው የማስበው። በቃ አለቀ። በዚህም ከመጣችሁ ማለት ነው። ምክንያቱም እሱ ወንድ ልጅ ነው፣ ብዙ ነገርም አልፈዋል በመካከላቸው። ስለዚህ ሴት ልጅ ደግሞ ብልጥ ናት፣ ብልሃተኛ ናት። በቃ የያዘችውን ህይወት እንዴት ማሳመር እንዳለባት የምታውቅ ሴት ልጅ ናት እና ስለዚህ ቸኮለች የሚያስብላት ምን ነገር የለም። ናቲ አዲስ ሰው አይደለም፣ ሁላችንም እናውቀዋለን። እሱን ለመቅረብ ምንም ነገር ብታደርግም ነገሮችን ለማስተካከል የሚደንቅ ነገር አይደለም። ማለት አዲስ የመጣ ሰው አስመሰላችሁ ብዙዎቻችሁ፣ አቸኩይ ምናምን የሚል ኮሜንት ስላየው ነው። ግን ደግሞ ፕራንክ ነው። ቪዲዮውን ጨርሳችሁ አይታችሁ ኮሜንት ብትሰጡ ትረዱታላችሁ ብዬ ስለማስብ ነው። እኔ ግን ያው ከቪዲዮ ብዙ ነገሮችን ወስጃለሁ፣ ብዙ ነገሮችን ተምሬበታለሁ። በጣም ከዚህ በላይ ሀሳብ ብሰጥ በጣም ነበር ደስ የሚለኝ። ለምን ጥሩ በቃ ይሁን። እንዴት የጭንቀት የፍርሃት በቃ ስሜት ነው እየተሰማኝ ያለው አሁን ላይ የነጻነትን ሞት ከሰማው በኋላ ማለት ነው። የኛ ወይ ጉድ ምናምን ለጊዜው ነው፣ ለአንድ ቀን ለሁለት ቀን ነው አውቃለሁ። ግን ደግሞ በቃ ሳስበው ሳቁን፣ ጨዋታው ምናምን ቪዲዮ ላይ ያሉት ነገሮች ምናምን ሳስብ ቀኛ ነገር መኖር ከንቱ ነው ብዬ አይምሮ ውስጥ ይመጣብኛል። እና እኛም ወደዚያ ሆነን ሁላችንም ወደዛ ሆነን ግን ደግሞ የሆነ አንዳንዴ በጣም የለመዳችሁ ሰው ስቆ የሚያስቃችሁ ሰው ምናምን እንደዚህ በቀላሉ ልይት ሲላችሁ እንትን ማለት አትችሉም፣ መተው አትችሉም። እና ለሁሉም ቤተሰቦቹ ለወዳጅ ዘመዶቹ በሙሉ አሁንም በድጋሚ መጽናናትን ይስጥልን። እንግዲህ ብዙዎች ገና ያልሰሙም አሉ፣ ይፖስታሉ ብዬ አስባለሁ። በየሚዲያቸው እየፖስቱም ነው። እኛም ወደዛ ሆነን እንግዲህ ግን እኔ የሚያሰጋኝ በቃ የኛ ነገር ነው። በስደት ዓለም ያለ ነው። የእውነት በስደት ዓለም ሆነን በጣም ገባር ነው። እኔ እንጃ። ለንስሐ ሙት ያውቃን ፈጣሪ መድኃኒዓለም። ወይ እንደዚህ ሆኜ እንዳጠረኝ አደራህን። የሙት ሞት ማለት ይሄ ነው። ብቻ ከባድ ነው እውነት። አንዳንድ ጊዜ ሰው ሞተ ሲባል በአዲስ መልክ የሆነ ውስጥ የሚሰማችሁ ስሜት ጥያቄ የሚፈጥርባችሁ የለም? የመቆማችን እንትን ከንቱነት ምናምን ይታየናል። እና ይቅርታ አድርጉልኝ ዛሬ በጣም ደበላልቄባችኋለሁ። አንዳንዴ ሀሳባችሁ ስብስብ ያለ ሳይሆን ሲቀር የምትሰጡት ሀሳብ ራሱ ይለያያልና ሄሉዬና ናቲ እንግዲህ ከዚህ በኋላም በተሻለና በጥሩ ነገር እንጠብቃቸዋለን። የኔ ምርጦች፣ ወንድሜ እህቴ ሄሉሻ በርቱልኝ፣ በዚሁ ጠንክሩ። ከዚህ በላይ ብዙ ነገሮችን ሰርታችሁ መለወጥ ትችላላችሁ። ሄሉዬም ናቲን እንደምታስቀሪው ተስፋ አደርጋለሁ። ምክንያቱም የሰው ሀገር የሰው ነው። እውነት ለመናገር ምናልባት ብዙ ዋጋ ከፍሎ ሊሆን ይችላል፣ ግን ደግሞ ቢቀርብ አይነኝ እኔ ከስደት ምንም አይገኝ። እውነቱን ስነግራችሁ ማለት ነው። በቃ ቢቀርና ሀገራቸው ላይ ቁጭ ብሎ ቢሰሩ። እናንተስ ምን ትላላችሁ? ውዶች በኮሜንት አስቀምጡ። አብሮም ሂዱ አልልም፣ ስደት ስለሆነ ግን ሀገራቸው ላይ ቢቀመጡ እነሱ ከምንም በላይ መለወጥ ይችላሉ። ልጆች ጎበዞች ናቸው፣ የሰው ፍቅር አላቸው፣ ጸባይ ያላቸው። ሁለቱም በስራ በደንብ መስራት ይችላሉ። ሀገራችን ሰላም ከሆነና ከተቻለ እኔ ቢቀር ራሱ ደስ ይለኛል። ናት እስኪ እየከረምን እናየዋለን። ለማንኛውም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው። ዛሬ እንደፈለጋችሁ አድርጋችሁ ስሙት። ደበላልቄዋለሁ እኔ እንጃ።